አገልግሎት ከማቹሪቲ ከሙላት ራሳችን ካሳረፍነው እረፍት ተነስተን ለሰው የሚወጣ ነገር ነው። ስለዚህ ከሙላት ተነስተን ለሰው ልጆች የምንቆረሰውና ከዚህ ፍቅር ተነስተን ራሳችን የምንሰጠው መሰጠት ነው እንጂ የሆነ ነገር ለማግኘት ብለን የምናደርገው አይደለም። ሰላም ሰላም፣ ፓስተር ሮን ነኝ። እንዴት ናችሁ? ከሮን ፖድካስት ዛሬም ስለ አገልግሎትና ስለ ልጅነት ህይወት ጥቂት ሀሳብ ልበላችሁ ብዬ ነው። ብዙ ጊዜ ሰዎች በእግዚአብሔር ፊት ለመወደድ በእግዚአብሔር ዘንድ ቦታ ለማግኘት ወይም ደግሞ የማቹሪቲ ወይም ደግሞ የመብሰል የማደግ የክርስትና የእድገት ልክ ብለው የሚያስቡት መሰመርን፣ ዲያቆን መሆን፣ መስበክ፣ ፓስተር መሆን፣ በሆነ ስራ ውስጥ መገኘት የክርስትናን የልቀት መንገድ አድርገው ይዛሉ። ወይም ደግሞ ካላገለገሉ እግዚአብሔር ቤት ውስጥ የሆነ ነገር ኮንትሪቢዩት ካላደረጉ በእግዚአብሔር ዘንድም የሚወደዱ ቦታም ያላቸው የሚፈቀሩ ሰዎች ላይ መስላቸው ይችላል። ስለዚህ ለእግዚአብሔር ዘንድ ቦታ ለማግኘት ወይም ደግሞ በእግዚአብሔር ዘንድ ተቀባይነትን ለማግኘት የሆነ መስዋዕት ውስጥ መሰጠት ውስጥ መግባት እንዳለብን አስበን ራሳችንን እናስጨንቃለን። ግን የአገልግሎት ህይወት ከየት እንደሚጀምር ነግራቸዋለሁ። የመጀመሪያ እግዚአብሔር ሐሳቡ ማንኛውም ልጆች አባታቸውን ፍቅር አውቀው በአባታቸው ላይ እረፍት እንዲኖራቸው በእሱ ህይወትን ኢንጆይ እንዲያደርጉና እንዲያድጉና እንዲበረቱና ክፉን ነገር አሸንፈን ስለ ራሳችን ጤናማ ነገር ኑሮን ህይወትን ኢንጆይ እንድናደርግ ነው የመጀመሪያው የእግዚአብሔር ዓላማ ማለት ነው። እንደ ልጅ አባታችንን ለእኛ ያቀረበልን እውነተኛውን ኃይል፣ እውነተኛውን ጥሪ፣ እውነተኛውን በረከት አውቀን እኛን ከሚያስጨንቁን፣ ከሚያስፈሩን፣ ግራ ከሚያጋቡን ከማንኛውም ከዓለምም ከራሳችንም ካሉ ተግዳሮቶች ነፃ ወጥተን ራሳችንን በእግዚአብሔር ነገር አሳርፈን ወደ እረፍቱ እንድንመጣ ነው። እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ ነው ያለው። ስለዚህ እረፍትን ህይወትን እንጆይ እንድናደርግ ነው። ከእንደገናም ጌታ ኢየሱስ ክርስቶስ ወደ እናንተ የመጣሁት እኔ ህይወት እንዲሆንላችሁ ህይወትም ደግሞ እንዲበዛላችሁ ነው። ስለዚህ ህይወትን እንጆይ እንድታደርጉ የከበደባችሁ ዓለም ካስጨነቃችሁ ነገር ቀንበር ነፃ ወጥታችሁ እሱ የሚያስበልንን መልካም ህይወትን እንድንኖር ነው። ይህንን ደግሞ ህይወት የሚሰጠን እሱ ራሱ እግዚአብሔር በሰራው ስራ በማመን የሚመጣ ነው እንጂ በእኛ ትግል የሚመጣ አይደለም። ስለዚህ በህይወት የተሳካ ሆኖ ለመኖር አሸናፊ ሆኖ ለመኖር በደስታና በሰላም ለመኖር በግድ ማገልገል አይጠበቅብንም። ሁላችንም እግዚአብሔር ልጅን በማወቅና በመረዳት የምናድገው እድገት እኛ ይህንን የተሳካና ፍሬያማ ህይወት እንድንኖር ይህ የልጅነት በርዝ ራይታችን ነው፣ ስልጣናችን ነው፣ የተወለድንበት የመንግስት ነፃ በረከታችን ነው። ስለዚህ በረከቶቻችን በእኛ ላይ የሚሰሩት እኛ በከፈልነው ክፍያ ሳይሆን ራሱ ኢየሱስ ክርስቶስ የተከፈለውን ሙሉ ክፍያ በማወቅ አንድ የእግዚአብሔር ልጅ በድል በስኬት በምድር ላይ መኖር ይጀምራል። ጠላትም ሰይጣንንም ለማሸነፍ በግድ መቀባት አያስፈልግም። እኛ የእግዚአብሔር ልጅን የምናሸንፈው በእግዚአብሔር ልጅ ከእግዚአብሔር አምነን ከእግዚአብሔር ስለተወለድን ነው። ዓለምን የሚያሸንፈው እምነታችን ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም ደግሞ የሚያሸንፈው ምናችሁ ነው? እምነታችሁ ነው። ያ እምነት እግዚአብሔር ላይ ባለን እምነት ማንኛውንም ክፉን ነገር አሸንፈን እንኖራለን። ከበሽታ ነፃ የምንሆነው በፋይናንስ ፕሮስፐር የምናደርገው ጥሩ ኑሮ እንድንኖር የሚያደርገን እኛ የከፈልነው ክፍያ ሳይሆን ራሱ አባታችን ለእኛ የከፈለውን ነፃ ስጦታ በማወቅ እና በመረዳት ያንን ነገር በመታጠቅ በማደግ የአሸናፊነት ህይወትን እንኖራለን ማለት ነው። ነገር ግን አገልግሎት ደግሞ እንዴት እንደሚወጣ ልንገራችሁ። አገልግሎት የሆነ አንድ ክርስቲያን ሲያድግ የመጨረሻ የሚመጣበት የማቹሪቲ ልኩ አይደለም፣ ወይም ደግሞ እግዚአብሔር ዘንድ የተሻለ ቦታ የሚያገኝበት ስፍራ አይደለም። አገልግሎት እኛ አድገን በተገለገልንበት በተጽናናንበት ባደረግነውና በተቀበልነው መልካም በረከት ተሞልተን እግዚአብሔር ያፈሰሰልን ፍቅር በእውነተኝነት መንገድ ለዓለም ገልጠን ስንኖር ይህ የኛ ኦቨርፍሎ፣ የኛ ሙላት፣ የኛ መገለጥ፣ የኛ እረፍት፣ የኛ ስኬት ሰዎችን ይጠራል። ልክ ያቺ ውሃ ጠምቷት በሄደችበት ጊዜ ውሃውን ሰጥቶ ልቧን ባረካት፣ ነፃ ባወጣት፣ ወደዚህ የህይወት ምንጭ በአስገባት ጊዜ እንስሯን ቁጭ አድርጋ
ለዓለም ሁሉ ሸክሜን ይወሰደልኝ እረፍትን የሰጠኝን ከሚያልቅ ውሃ ወደማያልቅ ውሃ ውንጭ ያሻገረኝን ሕይወቴን ያሳካው ኑ ስሙት ብላ መሰከረች። ስለዚህ ብዙ ሰዎች ወደዚህ መጡ። ስለዚህ የመጀመሪያው የአገልግሎታችን ምስክርነት መገለጫ መሆን አለበት እግዚአብሔር ለእኛ ያደረገውን ነገር በማወቅና በመረዳት በተጽናናንበት መጽናናት፣ በተፈወስንበት ፈውስ፣ ቀጥሎም ደግሞ እግዚአብሔር ለእኛ ባደረገው እውነተኛ ሆነ እረፍት ስንኖር ያንን ነገር ሰዎች አይተው እኛ እንዳረፍነው፣ እኛ እንደተጽናና ነው፣ እኛ በነፃነት እንደኖረን ያንን ሕይወት ለመኖር የማይፈልግ ማንም ሰው ስለሌለ ሁላችንም በዚህ አይነት መንገድ ለሰዎች ለምድር ምስክር እንድንሆን እግዚአብሔር ጠርቶናል ማለት ነው። ሁለተኛው ደግሞ ምንድነው? ሰዎች በእግዚአብሔር ቃል ውስጥ ሲያድጉ ወይም ደግሞ ማቹሪቲ ውስጥ ሲገቡ፣ ብስለት ውስጥ ሲገቡ የእግዚአብሔር የሆነውን ጸጋ የማግኘት ቻንሳቸው ከፍተኛ ነው። ስለዚህ ያ ጸጋን በውስጣቸው ተገልጦ ማወቅ ሲጀምሩ ያ የተገለጡለትን በውስጣቸው የተገባውን ጸጋ በፍቅር አማካኝነት ለዓለም በራሳቸው ሁኔታ በገንዘባቸው ቢሆን በጊዜያቸው ቢሆን አካላቸውን በመስጠት ቢሆን ጊዜያቸውን በመስጠት ቢሆን ለቤተ ክርስቲያንም ለአካባቢ ባላቸው ጸጋ በፍቅር በሆነ መነሳሳት ለሰዎች ሁሉ ምን ያደርጋሉ? ይሸጣሉ። ስለዚህ ያንን አገልግሎት ለሰው ልጆች ሁሉ ስንሰጥ እኛ ደግሞ ባገለገልነው በሰጠን ጸጋ ለሰዎች ያንን ነገር ኦፈር ስናደርግ ሌሎች ደግሞ የከበደባቸው ሸክም እኛ በሰጠን ጸጋ በማገልገል ሰዎችን ወደ ረፍት እናመጣለን። ስለዚህ አገልግሎት እኛ ማቹርድ ሆነን እግዚአብሔር ለእኛ ያለውን ዓላማ አውቀን እኛ ካረፍን በኋላ እግዚአብሔር ደግሞ በውስጣችን ያስቀመጠውን ጸጋ በትምህርት በቤተክርስቲያን ቃል ታንጸን አድገን እኛ ውስጥ ያለውን ትክክለኛ ጸጋን አውቀን ያን ጸጋ ደግሞ በሌላ ነገር ሳይሆን በፍቅር በመስጠት ሌሎች ሰዎች መትረፍ እንችላለን እንጂ አገልግሎታችን ወይም ደግሞ ስብከታችን ወይም ደግሞ ሚኒስትሪ መክፈታችን ወይም ደግሞ የተለያየ አገልግሎታችን እንደ ቀብድ ሆኖ ለበረከታችን ምክንያት መሆን የለበትም። በረከትን፣ ማንኛውም ነፃነትን፣ ድልን፣ አሸናፊነትን የምናገኘው በልጅነት ስልጣናችን ብቻ ነው። ይህንን ለማግኘት ምንም አይነት ዋጋ መክፈል አያስፈልግም። ስለዚህ አገልግሎት የሆነ በእግዚአብሔር ዘንድ አቴንሽን አግኝተን ለፈውሳችን፣ ለብልጽግናችን፣ ላሉን መልካም ነገር እንደ ቀብድ አድርገን የምንከፍለው ክፍያ አይደለም። አገልግሎት ከማቹሪቲ ከሙላት ከራሳችን ካሳረፍነው እረፍት ተነስተን ለሰው የሚወጣ የሙላት ሞልቶ የሚፈስ ነገር ነው። ስለዚህ ከሙላት ተነስተን ለሰው ልጆች የምንቆረሰውና ከዚህ ፍቅር ተነስተን ራሳችን የምንሰጠው መሰጠት ነው እንጂ የሆነ ነገር ለማግኘት ብለን የምናደርገው አይደለም። ስለዚህ ማናችሁም ሰዎች መጀመሪያ ራሳችሁን በእግዚአብሔር ቤት ውስጥ አሳድጉ፣ ስር ሰዳችሁ ታነጹ። ከዛ በኋላ ስራችሁ በቃል ውስጥ ከገባ ከዛ ግንድን ታወጣላችሁ፣ ቅጠልን ታወጣላችሁ፣ መጨረሻው ስቴፕ ላይ ፍሬ ታወጣላችሁ ማለት ነው። ይህንን በአንድ ሙዝ ተክል ወይም ደግሞ ብርቱካን ተክል ብነግራችሁ ብርቱካንን እቤታችሁ እንደተከላ ዛፍ እንደተከላችሁት ብርቱካንን በመጀመሪያው ቀን ተነስቶ ፍሬ ላፍራችሁ ብሎ አይታገልላችሁም። ጸጥ ብሎ ምንድነው ቅጠሉን ያበዛል፣ ግንዱን ያወፍራል፣ ይጸናል፣ ከአፈር ጋር ይዋሃዳል፣ ስሩን ይሰዳል፣ መሰረትን አድርጎ ሁሉንም የሚፈልገውን ግሮዝ ጨርሶ ካሳደገና ከጨረሰ በኋላ የመጨረሻ ስቴጅ ፍሬ መስጠት ይጀምራል። ራሱን ካደራጀ ካቆመ በኋላ ፍሬ መስጠት ይጀምራል። ፍሬ መስጠት ከጀመረ ኦልሬዲ መሰረት ስላለው በየዓመቱ ፍሬ መስጠቱን ምን አያደርግም? አያቋርጥም። አሁንም ብዙ ክርስቲያኖች መጥተው እግዚአብሔር ቤት ውስጥ ሳይተከሉ ሳያድጉ በነገ ጠዋቱ ተነስተው በሃይማኖት ተጠላልፈው የሆነ አገልግሎት ውስጥ ይገባሉ። ከዛ ደርቀው ይቀራሉ። ይኸው እግዚአብሔርን አገልግዬ እንደዚህ ከሰርኩኝ፣ እንደዚህ መስዋዕት አደረጉ፣ እግዚአብሔርን አቴንሽን አገኝ ብዬ እግዚአብሔር ይወደኝ ብዬ ይህንን ለእግዚአብሔር ነበር የከፈልኩት፣ ይህንን ለእግዚአብሔር ነው የሰጠሁት፣ ይህንን ለእግዚአብሔር ነው ያደረግኩት፣ ግን በዚህ መልክ እንደዚህ ያልሆነኝም፣ ታመምኩኝ፣ ተቸገርኩኝ፣ እንደዚህ ሆንኩኝ ብለው ብዙ ኮምፕሌን የሚያደርጉ ሰዎች አሉ ማለት ነው። እና እኛም ፓስተሮች ወይም ደግሞ አስተማሪዎች መጀመሪያ ሰዎችን ወደ አገልግሎት እስከ መጥራታችን በፊት መጀመሪያ እናሳድጋቸው፣ እንትከላቸው፣ ከዛ እናጠጣቸው፣ ከዛ በኋላ እንመግባቸው። መመገብ፣ ማደግ፣ ብዙ መንፈስን በውስጣቸው ስናፈስላቸው በዛ በኋላ ራሳቸው ቅጠላቸው ሲበዛ ግንዳቸው ሲወፍር ወደደም ጠላም መጨረሻ ወደ ፍሩት መገለጣቸው አይቀርም። ፍሬዎቻቸውን መስጠት ይጀምራሉ። እና ብዙ አማኞች
ቤት ውስጥ ቤተክርስቲያን ውስጥ ያሉ አገልጋዮችን ሳያቸው ያልበሰሉ ሕፃናቶች ናቸው። አገልግሎትን እንደ ትልቅ ፌቨር፣ እንደ ትልቅ እግዚአብሔርን እንደ ማስደሰት፣ እግዚአብሔርን ማገልገል እንደ ትልቅ የክርስትና መስዋዕት አድርገው ስለሚያስቡ ስራቸውን፣ ቢዝነሳቸውን፣ ትዳራቸውን ትተው ቸርች ውስጥ ቁጭ ብለዋል። ከዛ በኋላ ከእድገታቸው ተቋርጠው በወሬ በተለያየ ፍርሃት በተለያየ ችግር ተጠማምደው የት ይደርሳሉ የተባሉ ሰዎች ሁሉ ቸርች ውስጥ ተሰነካክለው ቁጭ ብለዋል። እና ይህ ደግሞ የእግዚአብሔር ዓላማ ሳይሆን የሃይማኖቱ ወይም ደግሞ የስርዓቱ ያልተሳካ ወይም ጤናማ ያልሆነ የአገልግሎት ኢንቪቴሽን ሰዎችን የሚጋብዝበት መንገድ ነው ያንን ያመጣው ማለት እና ፕሊዝ ሁላችንም መጀመሪያ አስተምሩ፣ ከዛ አሳድጓቸው፣ ከዛ በኋላ እንዲህ ናቸው ሳትሏቸው ራሱ እድገታቸው ውስጣቸው ያለውን ፍሬ ገልጦ ያሳያቸዋል ማለት ነው። እና ብርቱካን መሆኑን የምናውቀው በቅጠሉ አይደለም፣ በዛፉ አይደለም። መጨረሻ ላይ ብርቱካን የሚመስል ፍሬ እላዩ ስናይ ይህ ብርቱካን ነው ብለን ዛፍ ነው ብለን እንለየዋለን። ይሄኛው ደግሞ ሎሚ ነው፣ ይሄ ደግሞ ማንጎ ነው ብለን የምንለየው ቅጠሉ አንድ አይነት ግንዱ አንድ አይነት ቢሆንም ነገር ግን ፍሬዎቹ ደግሞ መጨረሻ ላይ ይለያቸዋል ማለት ነው። እና ሰዎችን እናሳድጋቸው፣ እንመግባቸው፣ እንንከባከባቸው። በመጨረሻ ላይ እነሱ ራሳቸው በውስጣቸው እግዚአብሔር ያስቀመጠው የገዛ ፍሬያቸው ሲገለጥ ትክክለኛ እድገት፣ ትክክለኛ ስትሪንግስ፣ ትክክለኛ አቋም ስለሚኖሩ በየዓመቱ በየሲዝኑ ፍሬ እያፈሩ እኛንም እየባረኩ ራሳቸውም እየባረኩ ደስተኛ ሆነው መኖር ጀምራልና አገልግሎትና ክርስትናን ሕይወትን ለይተን ማየት ያስፈልጋል። በዚህም ደግሞ ትምህርት አቅጣጫ ሰፊ የሆነ ትምህርቶችን ወደፊት ይዤ መጥቼ አስተምራችኋለሁ። ተባርካችኋል። ይህን ቪዲዮ የምትመለከቱ ሰዎች ሁሉ ሼርና ኮሜንት ማድረግ ትችላላችሁ። ሰብስክራይብም አድርጉ ብዙዎች ሰዎች እንዲደርስ። ቀጥሎ ደግሞ የጸሎት ወይም ደግሞ ምክር የምትፈልጉ ሰዎች ካላችሁ በኮሜንቱ ላይ መጻፍ ትችላላችሁ። እንዲሁም ደግሞ በስክሪኑ ላይ ባለው ስልክ ደውላችሁ ምክርንም ወይ ደግሞ ጸሎትንም መቀበል ትችላላችሁ። እወዳችኋለሁ። ተባርካችኋል። መልካም ቀን